ደርሶባቸው ነው የሚኪ ጓደኛ አግኝተዋቸው ከነሱ ጋር እንዲወጡ ያደረገው የነበረው። ከዛ በኋላ እነሱም ለሚኪ እንዲደርስለት ሰዎቹ በጣም አስከፊ እንደሆኑ መጥፎ ሰዎች እንደሆኑ ተናግረው ነበረ። ያው ልጁም ሁሉ ነገር ካቅሙ በላይ ነበረ። ምክንያቱም እነዛ ሰዎች ሀርድ ሰዎች ናቸው። ብዙ ሰው በእጃቸው ስር ያለ ባዳ ምልኮ ነን ብለው ብዙ ነገር እንደሚሰሩ ነው የተናገሩት የነበረው። ግን ዛሬ ሚኪ ያለውን ነገር ሚስጥሩ እንዳለ ግልጽ አድርጎ አውጥተዋል። ሴትዋ ባድ አምልኮ አይደለችም። ጫካ ነው። ጫካው በጣም ሰፊ የሆነ ጫካ ነው። እዛ ጫካ ውስጥ ነው የ2 ቀን ያገቱኝ የነበረው። ከዛ በኋላ እዚህ ቤት አምጥተው ያገቱኝ። ምግብ አብልተውኛል። ምንም የተጎዳሁም ነገር የለም። ውሃም ሰጥተውኛል። ግን በጣም አስከፊና በጣም ስቃይ ያለበት ጊዜ አሳልፍ ያለሁ በእነሱ እጅ የሆንኩኝ ሰዓት ብሎ ተናግረዋል። ቤታቸው ሚኪ የተገኘበት ቤት ሴትዋም በሀገራችን የባህል ቅጠላ ቅጠሎችን አሉ፣ ማናችንም እናውቀዋለን። እሱ ስራ ላይ ነው የሚሰማሩት። እነሱም ይህ ልጅ በአደራ መልክ አንቺ ጋር ይቀመጥ፣ ማንም ሰው ቢመጣ እንዳሰጪ፣ እግሩና እጁን ደግሞ በሰንሰለት ነው የታሰረው ሚኪ፣ እንዳትፈችው፣ አንቺ ጋር ለሕክምና ወይስ መድኃኒት ፈልገው የሚመጡ ሰዎች ደግሞ እንዳያዩት፣ ልጁን መደበቅ አለብሽ፣ ማንኛው ሰው እንዳያየው፣ ካልሆነ ውርድ ከራስሽ ልጆችሽን ከሆነ እንደማታገኛቸው ነው የምናረግሽ። ይሄ ልጅ ደግሞ ስራችን እንዳንሰራ ከጎናችን ሆኖ ይሰራብናል ብላ ነው የነገረቻት። ይሄ በሙሉ የምታደርገው ተዋበች የምትባል ሴትዋ ናት። እሷ ሰውን ማጠንቆል፣ በሰውን አላግባብ ብር መብላት፣ ጠንቋይ ግን አይደለችም፣ ወይስ ባዳ አብልኮ አይደለችም። ግን አውቃ እኔ ጥቁር እነሰራለሁ፣ ጥሩ ነገር እሰራላችኋለሁ፣ ጥሩ ሀብት እንድታገኙ፣ ጥሩ ገንዘብ እንድታገኙ እሰራላችኋለሁ ብላ ነው አውቃ ባለ ሀብቶችም ሆነ በማንኛው ሰው ብር እንድትቀበል ነው ሚኪ የተናገረው። ሚኪ መጀመሪያ ላይ ጥሩ ሁኔታ ላይ አልነበረም። ቲሸርቱ ተቀዳዱ፣ እጁና እግሩ በሰንሰለት ታስሮ በጣም በሚያስፈራ ሁኔታ ነው የነበረው። ከዛ በኋላ ታሜ ወይ ተመስገን ደርሶለት ነው ካለበት ጭንቅ ያወጣው። ጓደኛ አንዳንዴ እንደዚህ ነው። ጓደኛ በደስታችሁ ጊዜ ሳይሆን በደስታም ሆነ በሀዘናችሁ ጊዜ በችግራችሁ ጊዜ የሚደርስላችሁ ጓደኛ ነው ጓደኛ የሚባለው እንጂ ብቻ በደስታችን ሰዓት የሚካፈለን ጓደኛ ተብሎም መጠራት የለበትም። በእርግጥ ሁሉም ጓደኛ ይለያያል። ዛሬ ታሚ ሚኪ ካለበት ጉድጓድ ውስጥ ቆፍሮ ነው እንዳወጣት በሉት። ምክንያቱም በጣም እንዴት እንዳሰሩት እግርና እጁን በሰንሰለት ምንም መንቀሳቀስ እንዳይችል ነው አርጎ ያሰሩት የነበረው። እነሱ ለብራቸው ብለው ሰውን ማሰቃየት ምን እንደሚሉት እኔ አላውቅም። እና ሚኪ እንኳን ደስ አለህ በድጋሚ ያ ሁሉ ስቃይ ያ ሁሉ መከራ አሳልፈ ለቤት ስላበቃ ለእናተ ስላበቃ እንኳን ደስ አለህ። እናት ልጇ ሲጠፋ እንኳን ለአንድ ቀን ለ2 ቀን ተውትና ለሰከንድ ቢሆን መሰበር መታገስ አትችልም። እናት ናትና እና እንደዚህም አይነት ሰውን የሚያግቱ ያሉ የኢትዮጵያ ሕዝቦች በሙሉ ንጹህ ሰርቶ የሚያድር ወንጀል የሌለበት በላቡ ሰርቶ የሚያድር ለምን ትሰራለህ? ለምን እንደኛ ወንጀል አልሰራህም ብላችሁ የምታግቱ ሕዝቦች በሙሉ ፈጣሪ የስራችሁን ይስጣችሁ። ሌላ ምን ይባላል? የእጃችሁ ፈጣሪ ይስጣችሁ። እነዚህ ወጣቶች እኮ የተቸገረ የሚረዱ የተራበ ከጎኑ የሚሆኑ ወጣቶች ናቸው ነው እንጂ እንደናንተ አጭበርባሪ አይደሉም። የሰውን ብር የሚያምራቸው አይደሉም። በላባቸው ሰርቶ የሚያድሩ ጀግኖች ናቸው። ግን ያ ነገር እናንተ አትወዱት። ለምን እንደሆነ አላውቅም። ጥሩ የሚሰሩ ሰዎች በሙሉ ለማገት መንቀፍ፣ በስራቸው ላይ ያልሆነ ነገር መስራት፣ እነሱን ማሳደድ ነው ስራቸው። ሆነም ቃል ሴት ልጅ በዚህ ልክን ወንድ ልጅን አግታ ደስተኛ መሆን አግባብ ነው ብዬ የኔ አልወስደውም። ምክንያቱም ሴት ልጅ ወላድ ናት። ማንኛው ሴት ልጅ ይኖራታል። ልጅ ያላችሁ የሰውን ልጅ አገታችሁ እናትን ማስለቀስ፣ እናንተ ራሳችሁ እናት ሆናችሁ ራሳችሁ ልጅ ሆናችሁ ልጅ ኖራችሁ የሰውን ልጅ ማገት፣ የሰውን እናት ማስለቀስ አግባብ አይመስለኝም። እናንተ ልጃችሁ ቢታገት ልጃችሁ ለ3 ቀን ለ4 ቀን ለሳምንት ለ15 ቀን ቢታገት ምንድን ነው? እንዴት ነው የምትሆኑት? ምንም አይመስላችሁ ነው?
የእናትነት ስሜት አይሰማችሁም ነው? አዎ የምትሉ ከሆነ እናንተ ልጅ የላችሁም ማለት ነው። ምክንያቱም ማንኛውም እንኳን የወለደች እናት ያልወለደች ሴት እንኳን ልጅ የሆነ ነገር ስትሆን ምን ያክል ነው ሰፍሰፍ የምትለው? ልጅን የወለደ ሰው እንዴት በሰው ልጅ ላይ ይጨከናል? በእናት ላይ እንዴት ይጨከናል? እንዴት ያስችላቸዋል? ኧረ ብስሚላ ከባድ ነው። እድሜም ሆነም ቀረ ሚኪ በመገኘቱ እንኳን ደስ አላችሁ የሚኪ ተከታታዮች በሙሉ፣ የሚኪ ክሮሞች በሙሉ፣ የሚኪ አድናቂዎች በሙሉ። እናትህምን እንኳን ደስ አላት። አንተም ደግሞ ጠንክረህ የበለጠ ነገር እንደምትሰራ እርግጠኛ ነኝ። እዛን ከኔ ጋር ያለች የተደፈረች ሴት ነበረች። እሷ ፍለጋ ላይ ባለው ሰዓት ነው ይሄ ችግር የተፈጠረብኝ ብለሃል። እሷም ደግሞ አንዴ አበላሽታውታል። ምክንያቱም እነሱ የሰውን ህይወት ማበላሸት ምን ወደ ኋላ የሚሉት ነገር የለም። ዋና በህይወት ትኑር አትኑር እሱ ማጣራት ነው ያለባቸው። ልጅቷ ካለችበት ተሟላ። አሁን ከጎንህ ብዙ ጓደኞችህም አሉ። እነሱም ይዘህ እነሱም አስባብረህ ያቺ ልጅ ካለችበት መውጣት አለበት። ሴት ልጅ ስትጎዳ ማንኛውም ሰው ደስ አይለውም፣ ያማል። ሴት ልጅ አቅም የላትም። ሴት ልጅ እናት ናት፣ እህት ናት፣ ሚስት ናት፣ ሁሉም ነገር ናት። ሴት ልጅ ሀገር ናት። ሴት ልጅ የምታሰቃዩ በሙሉ እንግዲህ ቀልብ ይስጣችሁ እንጂ ምንም የሚባለው ነገር የለም። ማንኛውን ንጹህ ሰው ማገትም ማሰቃየትም አግባብ አይደለም። ህሊና የሚባል ነገር አለ። በህሊናችሁ ተጓዙ። ብቻ በስሜታችሁ ብቻ ተጓዙ። ብር ብቻ ወዳችሁ መኖር የለባችሁ። ብር ይሄዳል ይመጣል። የሰው ልጅ አንዴ ካመለጠ አይገኝም። ስለዚህ በሰው ህይወት አትጫወቱ። ተው። ሰው በሀገሩ ላይ ደስተኛ ሆኖ ይኖር። ኑሮም አስቸግሮት እናንተም ብር ፈላጊዎች ሰው እንዳይኖር አስቸግራችሁ እንዴት ነው የሚሆነው? እንዴት ነው የሚሄደው? በዚህ ልክ ለምደው ሰው የምታሰቃዩት? ምን አይነት ህሊና ቢኖራችሁ ነው? ኧረ ተው ወገን። ሰው በራሱ ወገን ላይ የዚህን ያክል መጨከን አግባብ ነው ባይነኝ አይደለም። በገዛ ሀገራቸው ላይ በተወለዱበት ሀገራቸው ላይ እንደ ሁለተኛ ዜጋ ይታያሉ። እንኳን ሀገራችን ላይ በአሁኑ ሰዓት ሶሪያ ምናምን ገብቶ በሚኖሩበት ሰዓት እነሱ ዋጋ ኢትዮጵያ ጥሩ ነው ባሉ ሰዓት በገዛ ሀገራቸው ላይ እንዳይኖሩ ነው የምታደርጉት። ለምን እንደዚህ ነገር ታደርጋላችሁ? ተው። በዚህ ልክ ጭካኔ የትም አያደርሳችሁ። የሆነ ጊዜ ትወድቃላችሁ፣ የሆነ ጊዜ ደግሞ የእጃችሁ ታገኛላችሁ። ስለዚህ ያ ነገር ሳይደርስ ደግሞ ተጸጸታችሁ የበደላችሁ ሰው ደግሞ ይቅርታን ጠይቃችሁ ከዚህ ከመጥፎ ስራችሁ መውጣት አለባችሁ። እንዴ ስንት ስራ አለ። ጉልበት ያለው ሰው ጤና ያለው ሰው ስንት ስራ አለ። ግዴታ ሰውን ማገት አይደለም። ግዴታ ሰውን አሰቃይታችሁ አይደለም ብር የሚመጣው። የፈጠራችሁ ፈጣሪያችሁ ፈርታችሁ ሰው በሀገሩ በሰላም ገብቶ እንዲወጣ አድርጉ። በዚህ ልክ ደግሞ ሰውን አተሰቃዩ። የትም አትደርሱ። የሆነ ጊዜ ዋጋ ያስከፍላችኋል። ብትጠነቀቁ ይሻላችኋል። ኋላ ከመጸጸት ከአሁኑ መቆጠብ ነው የሚሻለው። የሰው ልጅ በዚህ ልክ አታሰቃዩ። በዚህ ልክ እግሩን እጁን አስራችሁ ደብቃችሁ አታስቀምጡ። ለብር ብላችሁ እኔ ቢሆን ብላችሁ ማሰብ አለባችሁ። የእኔ ልጅ ቢሆን ብላችሁ ማሰብ አለባችሁ። ለማንኛውም ሚኪ በድጋሚ እንኳን ደስ አለ። ለዚህ ቀን እንኳን አበቃ። መላ ቤተሰቦች እንኳንም ደስ አላቸው። ጠንክረህ ጥሩ ስራ እንደምትሰራ እርግጠኛ ነኝ። ተስፋ አደርጋለሁ። በጥሩ ስራ እንደምትመጣ ተስፋ አደርጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።